አሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ሆይ? እንግዲህ መግቢያው አካባቢ የሆነ ቋቋቀቅ የሚል ድምጽ ካለ ማይክ እያስተካከልኩ ነው። በነገራችን ላይ እንደው በቪዲዮ መግባት ቀላል ነው፣ ምንም አያስቸግርም። በቃ ቁጭ ብሎ መቀረጽ ነው። ይሄ ግን አንዴ ወደዛ አንዴ ወደዚህ ሲል የተለያዩ ድምጾች ሊገቡ ስለሚችሉ አስቀድሜ ይቅርታ ጠይቃለሁ ማለት ነው። ውድ ቤተሰቦቼ ዛሬ እኔ ራሱ ደስ እያለኝ ነው ይሄንን ህልም የምፈታላችሁ። ምናልባት የምትፈልጉ ከሆነ ወደ አውሮፓ ልትሄዱ ወይም አውሮፓ ሀገር ልትጓዙ እንደሆነ የሚጠቁም 8 የተለያዩ ህልም ፍቺዎችን ይዤላችሁ ቀርቤያለሁ። እንግዲህ ከነዚህ 8 የህልም ፍቺዎች 3ቱን 4ቱን ወይም አንዱንም ሊሆን ይችላል ካለማችሁ አውሮፓ የመጓዝ እድላችሁን ያመላክታል። በነገራችን ላይ እንደውን አሁን ያለው ሳዑዲ ነኝ አይደለ? እናንተም ዱባይ፣ ኢትዮጵያ የሆነ ሀገር ሆናችሁ ነው የምትመለከቱኝ። ማን አውሮፓን ይጠላል እንዴ? እኔ ከፈለገ ከዚህ ወስዶ ኢትዮጵያ አድርጎ ከኢትዮጵያ አድርጎ አውሮፓ ይወሰደኝ እንጂ አልጠላም፣ ይሄንን ባገኝ ማለት ነው። ከዚህም ከተፈቀደ ደግሞ ከዚህ ራሱ ቤት ደስ ይለኛል። በአጠቃላይ አውሮፓ ሀገራትን አሜሪካን፣ ለንደን እንደዚህ አውሮፓን የሚጠላ ሰው የለም ብያለሁ አምናለሁ። ትልቅም ሆነ ትንሽ ሽማግሌም ሆነ ወጣት ብቻ ይሄ ህልም የዛሬው ህልም ፍቺ ሁላችንም የሚወክል ነው። አረብ ሀገርም ብንኖር ወደ አውሮፓ የሚወስደን ብናገኝ ወይም የአውሮፓ እድሎች ቢዘጋጁልን አንጠላም። ኢትዮጵያም ያለነች እንደዛ። ስለዚህ እነዚህን 8 ህልሞች ካለማችሁ አውሮፓ የሚሄድ እድላችሁ ሰፊ ነው ማለት ነው። እና ተከታተሉኝ። ግን የዛሬውን ህልም ፍቺ ግን በአላህ እንደው በፈጣሪ ሆነባችሁ ላይክ እያደረጋችሁ እኔ ራሱ ደስ እያለኝ ስለሆነ የምፈታው ላይክ አድርጉ። ላይክ አድርጋችሁ ጀምሩት። ምን ይታወቃል? እንደ ተጠቃለን እኮ አረብ ሀገር ያለ ነው ኢትዮጵያ ያለ ነው በሙላ አውሮፓ እኮ እንገናኝ ይሆናል። ተው አውሮፓ ገብቼ ህልም እንድፈታላችሁ ወይም ደግሞ አውሮፓ እንድንገናኝ ላይክ አድርጉ። ወይም አውሮፓ የመሄድ በተለይ እናንተ ደግሞ እኔን ደግሞ የምትከታተሉት ከማይቆጥረው ሀገር ሆናችሁ ያለ ኢትዮጵያ ውስጥ ናችሁ ነው የምትከታተሉኝ። ብር አይቆጥርም። ቢሆንም ግን ለእናንተ መልካም ነገር እመኛለሁ። ዛሬ ላይክ አድርጉና አበረታቱኝ። በኢትዮጵያ ሆናችሁ የምትመለከቱኝ ለምን አብዛኛው የኢትዮጵያ ሰው አውሮፓ የመውጣት ፍላጎትም ምኞትም የሚጠላም የለም ልል ነው። እንኳን ኢትዮጵያ ያላችሁ አረብ ሀገርም እንደው ተገኝቶ ነው ወይ አውሮፓ ለመሄድ ተገኝቶ ነው? እንደው እነዚህን 8ቱንም ህልሞች እኔ ራሱ ባልማቸውና አውሮፓ ቤት ደስታይ ከነ ልጆቼ ለመሰላችሁ አውሮፓ ስደት ነው። በእርግጥ ደግሞ ወደ ህልሙ ግቢ እንዳትቀባጥሪ እንዳትሉኝ እንጂ አንድ ነገር ጣልል አድርግ። ስደት ነው። እኔ ማምነው ስደት ነው። አዎ እዚህ ማን ነው አረብ ሀገርም ቢሆን ተሰደን ለፍተን ጥረን ነው። አውሮፓም ቢሆን ጥረን ለፍተን ነው እንጂ አውሮፓ የተለየ ነገር ኑሯት አይደለም። ግን ምንድነው? አንደኛ ነፃነት አለ፣ ሁለተኛ ዜግነት ይሰጣል፣ ሶስተኛ የራሳችንን ንብረት እዛ ቦታ ላይ ማፍራት እንችላለን፣ አራተኛ ደግሞ ቤተሰቦቻችንን መውሰድ እንችላለን ነው። አረብ ሀገር 20 ዓመት ብቀመጥ ልጆቼን እናቴን አባቴን አምጥቼ ወረቀት አሰጥቼ ማኖር አልችልም። ለዛ ነው አውሮፓ የሚመረጠው። ቤተሰብን ወስዶ ሙሉ ቤተሰብ ይዞ እዛ ሀገር ላይ ስለሚኖር ይመረጣል ነው እንጂ ስደት ነው። ሁለተኛ አረብ ሀገራቶች ወይም እነዚህ ባህረ ሰላጤ አካባቢ የምንኖር የራሳችን መኖሪያ ቤት ወይም የራሳችን የግላችን ንብረት የማፍራት እድሉ አለ፣ ግን ጠበብ ይላል። እንደ አውሮፓ አይደለም። ሁለተኛ ነገር ደግሞ የተለያዩ የስራ አማራጮች በአውሮፓ አለ። በቀን የተወሰኑ ሰዓቶችን ምድብ ተደርጎ በቀን የሚሰሩ ስራዎች አሉ። ወይም ደግሞ በሰዓት የሚሰሩ ስራዎች አማራጮች የስራ አማራጮች በብዙ አለ ነው እንጂ አውሮፓም ስራ ነው፣ አረብ ሀገርም ስራ ነው፣ የትም ሀገር ስራ ነው። ተሰደደ ሰው ሊዝናና አይሄድም። እና ደግሞ የረሳሁት አውሮፓ ላይ ትምህርት አለ። አረብ ሀገር 100 ዓመት ብንቀመጥ 50 ዓመት እንደው 100 ዓመት አይኖርም እንጂ እንደው 20 ዓመት እንኳን ብንቀመጥ የትምህርት እድል የለንም። አውሮፓ ግን በተለያየ መንገድ ራሳችንን ማስተማር እንችላለን። ለዛ ነው አውሮፓን አብዛኛው ሰው የሚመርጠው ነው እንጂ ስደት ነው ልላችሁ ፈልጌ ነው። ወይኔ ወደ አላሰብኩት አስገባችሁኝ። እኔ ዝም ብትሉኝ ገና ብዙ አወራለሁ። ስለዚህ ልግባ። እሺ ይቅርታ አድርጉልኝና ልግባ። አንደኛ በህልማችሁ ትልቅ የባህር መርከብ ወይም አውሮፕላን ላይ መሳፈር ወይም ሲበር ማየት ትልቅና ረጅም ጉዞ እንደሚጠብቃችሁ ዋና ምልክት ነው። አውሮፕላን ሲበር ወይም እሱ ላይ ስትሳፈሩ ወይም ደግሞ የባህር መርከብ ላይ ውስጥ ገብታችሁ ስትሄዱ ካለማችሁ ይሄም ትልቅ ጉዞ ማለት እንግዲህ ትልቅ ጉዞ የአውሮፓ ጉዞ እንደሚያጋጥማችሁ ያመለክታል ማለት ነው። እሺ ሌላው አዲስ ፓስፖርት ወይም ቪዛ በእጃችሁ ይዛችሁ ማየት። ይህ ህልም በጣም ግልጽና ቀጥተኛ ነው። በህይወታችሁ አዲስ በር እንደሚከፈትና ወደ ውጭ ሀገር ለመሄድ የሚያስችሉ እድሎች እንደሚመቻቹላችሁ ያሳያል። ቪዛ ወይም ፓስፖርት በእጃችሁ ይዛችሁ ካለማችሁ ማለት ነው። ተግባባን ወዶቼ? እሺ
ይሄ ሁለተኛው ነው። አሁን ደግሞ ወደ ሶስተኛው ደግሞ ስንሄድ ሻንጣ ማዘጋጀት ወይም ልብስ ስትደረድሩ፣ ስትረትቡ፣ ስታዘጋጁ ማየት፣ ለጉዞ እቃዎችን በሻንጣ ውስጥ ስታጭቁ ማየት፣ ስትከቱ ማየት በአካልም ሆነ በስነ ልቦና ለትልቅ ለውጥና ለአዲስ መዳረሻ ለአዲስ ጉዞ ወይም እንደ አውሮፓ ላሉ ጉዞዎች እየተዘጋጃችሁ መሆኑን ያመላክታል ማለት ነው። ልብስ ስታስተካክሉ፣ ከሻንጣ ስትከቱ ከተመለከታችሁ፣ ስትደረድሩ ከተመለከታችሁ። አራተኛው ደግሞ ጥልቅ ባህርን መሻገር፣ ትልቅ ውቅያኖስን፣ ሰፊ ባህርን፣ ትልቅ ባህርን፣ ወንዝ አላልኩም። እዚህ ወንዝ ውስጥ እየጠለቃችሁ ወንዝ ስሻገር አትበሉ። ወንዝ ትንንሽ ከተሞችን ነው የሚያመላክተው። እኔ ያልኩት ትልቅ ውቅያኖስ፣ ትልቅ ባህር፣ እንደው ትልቅ ባህር፣ እነሱን በሰላም ስትሻገሩ ማየት አህጉራትን አቋርጦ የመሄድና አዲስ መልክዓ ምድሮችን ወይም አዲስ ሀገራትን ልትገቡ እንደሆነ ይገልጻል። ወደ አውሮፓ ወደ ትልቅ ሀገር ልትሄዱ እንደሆነ ያመላክታል ማለት ነው። አምስተኛው ደግሞ አዲስና የማታውቁትን ቋንቋ ስትናገሩ ማለም። እኔ ብዙ ጊዜ በህልም ፍቺ ላይ ጠይቃችሁኛል ኮመንት። ከቻይኖች ጋር ሳወራ የሆነ ነጭ ፈረንጅ አይቼ ከሱ ጋር ልንግባባ እንግሊዘኛውን የእርሱን አገር ቋንቋ ሳወራ ብላችሁ ይጠይቃችሁኛላችሁ። ዛሬ ህልማችሁን እንግዲህ ከአጋጣሚ ካያችሁ ይፈታላችኋል ማለት ነው። በህልማችሁ ከማታውቋቸው ነጮች ወይም የውጭ ሀገር ሰዎች ጋር በአዲስ ቋንቋ ስትግባቡ ካያችሁ ይህ ፍቺ በባዕድ ሀገር የመኖርና የመላመድ እድል እንደሚገጥማችሁ ጠቋሚ ነው። እንግዲህ እናንተ በእውነታው እኮ ቻይናኛ አታውቁም፣ በእውነታው እንግሊዘኛ ፐርፌክት አታውቁም፣ ስፓኒሽ አታውቁም፣ ጣሊያንኛ አታውቁም። በህልማችሁ ከሆነ ጣሊያንኛ ጋር ግን ስታወሩ ካያችሁ፣ በዛው ስትግባቡ ካያችሁ፣ አዎ እዛች ጣሊያን ሀገር ወይም አውሮፓ ሀገር ልትሄዱ እንደሆነ ጠቋሚ ነው። ዋነኛው ህልም ፍቺ ነው ማለት ነው። እሺ ስድስተኛው ደግሞ ይሄንንም ልብ ብላችሁ ስሙልኝ። ስድስተኛው የህልም ፍቺ ደግሞ ወፎች በቡድን ሆነው ረጅም ርቀት ሲሰደዱ ማየት ወይም ሲበሩ ማየት ማለት ነው። ወፎቹ ይቅርታ አድርጉልኝ አንድ ጊዜ ድምጽ ከገባ የቃቃቃ የሚለው ድምጽ ለምን እያስተካከልኩ ነው ማይክ አንዴ ይቅርታ። እሺ እና ቆይ ወፎች በብዛት በቡድን ሆነው ወደ ሆነ አቅጣጫ ሲበሩ በተለይ ደግሞ ወደ ሰሜን አቅጣጫ ሲበሩ ማየት ወይም ወደ ሰሜን አቅጣጫ አንድ ላይ ሆነው ወደዛ እየሄዱ ከሆነ እየበረሩ እንደሆነ ከተመለከታችሁ ወደ አውሮፓ የመጓዝ ምልክት ተደርጎ ይቆጠራል። እንግዲህ ሰሜን ያለው ወደ ሰሜን አቅጣጫ የአውሮፓ ሀገር ነው እንዴ? እኔ አቅጣጫዎችን በነገራችን ላይ አላውቅም፣ ግን እዚህ ህልም ፍቺው የሚለው ወፎች በቡድን ሆነው ወደ ሰሜን አቅጣጫ ሲበሩ ካያችሁ አውሮፓ አውሮፓ የመሄድ እድል እንደሚኖራችሁ ያመላክታል። እንግዲህ በሀሳባችሁ እንኳን አልማችሁ አስባችሁት የማታውቁ አውሮፓ የመሄድ ፍላጎት እንኳን ከሌላችሁ እነዚህ ህልሞች አልማችሁ ከሆነ እናንተ ባትሉም እጣ ፋንታ እድላችሁ እዛ ሀገር የተጻፈ የምትበሉት ነገር የምትረዘቁት ነገር እዛ ሀገር ስላለ ትሄዳላችሁ ማለት ነው፣ ወድዳችሁም ጠላችሁም። እሺ አሁን ደግሞ ወደ ሰባተኛው እንሂድ። ሰባተኛው ደግሞ በህልማችሁ ወርቅ ማግኘት ትልቅ እጣ ፋንታ የሀብት መጨመርንና የህይወትን ሙሉ በሙሉ የሚቀይሩ ትልቅ የምስራች ለምሳሌ ቪዛ የመውጣት ምልክት ነው። እንግዲህ የሆነ ወርቅ ስታገኙ ካለማችሁ የወርቅ ፍቺ እንግዲህ ወደ ሚሊዮን የሚቆጠር ፍቺ አለው። ግን ከነዛ ውስጥ አንዱ ወርቅ ስታገኙ ካለማችሁ እንደ ቪዛ እንደማግኘት ነው። በህልማችሁ ቪዛ እንደሚመጣላችሁና አውሮፓ የመሄድ እድል ወይም የሆነ አገር ልትወጡ እንደሆነ የቪዛ ምልክት ነው ወርቅ ማግኘት ማለት ነው። ስምንተኛው ደግሞ ምንድነው? ከዚህ በፊት አይታችሁ የማታውቁት በጣም አረንጓዴና ቀዝቃዛ አየር ንብረት ያለው ተራራማ ቦታ ላይ ራሳችሁን ቆማችሁ ካገኛችሁ ወይም ተኝታችሁ ወይም ስትዝናኑ ካገኛችሁ ይህ የአውሮፓ ምድር መርገጣችሁ አስተማማኝ የሆነ የህልም ፍቺ ነው ማለት ነው። እንግዲህ የአውሮፓ ወይም ትልቅ ሀገርን ግዴታ አውሮፓም እንግዲህ ከአውሮፓ ውጭ ሌላ ትልቅ ሀገር የለም። እኔ እስከማውቀው አረብ ሀገራት እንግዲህ ከአውሮፓ ያነሱ ናቸው እና ስለዚህ ትልቅ ሀገርን እንደምትረግጡ ያመላክታል ማለት ነው። የሚያምር አረንጓዴ ነፋሻማ ደስ የሚል ቦታ ላይ በቃ አየሩ ራሱ ስታዩት ደስ ይላል። ሳሩ አረንጓዴ ነው፣ ነፋሻማ ማለት የሆነ በአረንጓዴ የበለጸገ ይሄ ምንድነው? ሀብታም ሀገር፣ የበለጸገች ሀገር፣ ያደገች ሀገር ላይ እንደምትሄዱ ያመላክታል። ለምሳሌ የሆነ ቦታ ላይ ወጣችሁ በረሃማ አየሩ ቆንጆ ነው፣ ግን በረሃማ ወደዚህም ስታዩት አንዳንድ ዛፎች ብቅ ብቅ ያሉበት ወደዛም ስታዩ አንዳንድ ቅጠሎች ብቻ ጣል ጣል ያሉ ከሆኑ እነሱ የበለጸገ ሀገር አይደለም። እንደ አረብ ሀገራትን እንደ ሶማሌ እንደ ሱዳን እንደዛ ሀገር ልትሄዱ እንደሆነ ነው የሚገልጸው። እኔ አባባሌ ገብቷችኋል አይደል? አሁን
በጣም አረንጓዴ በቃ ለም የሆነ ቦታ ብልጽግናና የሚያመላክተው የበለጸገችን ሀገር ይገልጻል። ግን እንደው ጠብ ያሉ ዛፎች አንዳንድ አልፎ እነዛ ከሆኑ ደግሞ መካከለኛ ሀገራትን ማለት ያልበለጸገች ለምሳሌ አረብ ሀገራት፣ ዱባይን መካከለኛ በጣም ሀብታም ያልሆኑ ሀገራቶችን ይገልጻል። እና እንደዛ ነው። ሌላው ደግሞ የሆነ ነገር አይምሮ ላይ መጥቶልኝ ነበረ ጠፋኝ። አሁን ለምሳሌ አንድ ሰው ከኢትዮጵያ ተነስቶ ሳውዲ አረቢያ ደማም ከመጣ ደማም እንደ አውሮፓ ናት። እሺ አሁን ደማም ይሄንን ህልም አይቼ ደማም መጣሁ እና ደማም አውሮፓ ነው እንዴ እንዳትሉኝ። ለምን ቢያንስ ደማም ከአውሮፓ ጋር ትንሽ የመመሳሰል ባህሪ ያላት በተለይ የአራምኮ የስራ እድል ከገጠማችሁ አውሮፓ እንደምትኖሩ ነው የሚቆጠረው ማለት ይቻላል። ሁሉም ነገር አለው እዛ አራምኮ ውስጥ እነሱ ነዋሪዎችም ነጮች ናቸው። እና ምናልባት አንድ ሰው ይሄንን ህልም አይቶ በደማም በአራምኮ መጥቶ በስራ አማካኝነት መጥቶ እዛ እየኖረ አውሮፓ ነው አላለችም እንደ ህልም ፍቺው እኔ ያለሁት ደማም እንዴት ብላችሁ ካላችሁ አውሮፓ ማለት ናት ነው። ለምን አሰራሯም ኑሯቸውም ሰውም ያለው ነጭም ስለሚኖርባት አራምኮ ውስጥ ያ አውሮፓ እንደመጣችሁ ነው የሚቆጠረው። እና ልክ ነኝ ማለት ይሄ ነው። በአጠቃላይ ስለተከታተላችሁኝ ከልብ አመሰግናለሁ። ሳብስክራይብ እና ላይክ አድርጉ። እስኪ ይሄ ቪዲዮ ደግሞ ስንት ላይክ እንዳደረጋችሁ አየዋለሁ። በደንብ ነው የማየው። ወዳችሁታል ወይስ አልወደዳችሁትም? በእናታችሁ ላይክ አድርጉና ሁላችሁም አውሮፓ እንድንገናኝ። እኔማ ይሄንን ህልም ባየው ደስታዬ ግን አላየሁትም እስከዛሬ አላየሁም። ባየውና ብሄድ ደስ ይለኛል። ለምን ልጆቼን ሁሉም ተሰባስቤ እንዴት ስለምፈልግ ነው እንጂ እዚህም ስራ ነው እዛም ስራ ነው። አውሮፓ ሄዶ ካልተሰራ እኮ ምንም ፋይዳ የለውም። አውሮፓ ሄዶ ቁጭ ብሎ የሚቀልብ እኮ የለም። ስራ ይጠይቃል። በተለይ እንደውም አውሮፓ ላይ ጠንካራ ሰውን ይጠይቃል። በጣም ታታሪ ሰራተኛ 4-5 ስራዎችን አቀላጥፎ በሰዓት ወዲያ ወዲህ ተሯሩጦ የሚሰራ በጎን የሚማር በጎን መንጃ ፍቃድ በጎን ቋንቋ በጎን ስራ እንደዛ ነው።